ልጅማ ቆይታለች እኮ እሷ ከሄደች 5 ወር በላይ ሆኗታል። እኔ ጋ ነው ልጅ አጠገብህ ነው አሁን ልጁ እኔ ጋ ነው። ቢያንስ እየያዙልኝ ምናምን የቀን ስራ ምናምን እንደዚህ እየሰራሁ ማለት በየገዛው ተምረው ማለት ነው። ቆይቷል እኔ ጋ ገባኝ። አሁን አንተ አጠገቡ ነህ? አጠገቡ ነኝ። አስተኝቼዋለሁኝ። ማሳየቻለሁኝ። አስተኝቼዋለሁ። እስኪ አሳየን። ቆይ ሂጅ ላሳየህ። አሁን የምትፈርመው ፊርማ ምንድነው ታውቂያለሽ? ማሚ ልጄን አልፈልግም ብላ ነው ኤምባሲ የምትፈርመው። ምክንያቱም ሲያምር ደግሞ እኔን ነው የሚመስለው። ሀቢቢ አንቺን ይመስልሻል? ፋፊ ወላሂ ወድጄ መሰለሽ እኔ ለምኜ ላሳድገው ያልኩት እና ውሰደው በቃ አንተ ከቤተሰቦች ጋር ኢትዮጵያ። እኔማ ይዤ ልገባ ነው አሁን ኤምባሲ ስለሆነ ነው እንጂ እሷ ደግሞ በስም አለበት እሷ ጋር ማለት ነው። በቃ ቢልዋን ሰው የእስር ቤት 8 ወር ልጅ አለው። ቅንጭላቱ ላይ ካህረባ ዚያዳ አለበት። እናቱ ልጁን ማሳደግ አልፈልግም ብላ ኤምባሲ ድረስ ሄደው ነበረ ልትፈርምለት። አየሽ አሁን ቅድም ላልሽ ነገር ማለት ነው። አልፈልግም ፈርሜ እሰጥሃለሁኝ ብላ አሁን ቢላል ማስረዳት ይችላል ችግሩን፣ የእናቲቱንም የእሱንም የልጁንም ሁኔታ። ለእሷም እድል ሰተናት ደግሞ እሷም መታ ተናግራ የሁለቱ ችግር መፈታት አለበት፣ ልጁ ጥሩ ሕክምና እንዲያገኝ። እኔ አሁን ቢላል አሳስቦኝ እናቲቱ አሳስባይ ሳይሆን ልጁ በጣም ያሳስባል፣ በጣምም ያሳዝናል። ክትትል የሚያስፈልገው ሕክምና የሚያስፈልገው ነው። እናት በልጇ አትቆርጥም ብላችሁ ለምትሉ አሉ እናቶች ወልደው እናት መሆን ያልቻሉ እናቶች አሉ፣ ያውም በስደት ሀገር ላይ እና ይሄን ልጅ ወደፊት ግድ ሙኒትን ማየት እፈልጋለሁ ማን ነው ቢላል ብላ ስላለች ትላንትና ሙኒት ቢዚ ስለነበረች አልመጣችም። እና ከፈለክ ልጅህንም ማሳያቸው፣ ችግርህን አስረዳ። ይሁን ሰዓት ምርጥ አባቶች እየወጣችሁ ነው። ጀግና የሆናችሁ አባቶች። ብዙዎቹ ወንዶች ልጆቻቸው እንኳን ችግር ኖሯቸው አይደለም ጤነኛም ሆነው እየጣሉ እየጠፉ ነው። እናንተ ደግሞ ችግር ኖሮ እያለ እናት የጣለችውን ልጅ እኔ በቂ ነኝ ለልጄ ብሎ ማሳደግ በጣም ትልቅነት ነው። አላህ ያግዝህ። እኛም ደግሞ ከጎንህ አለ። አሁን ያላወቁ ሰዎች ብቻ እንዲያውቁ እዚህ ጋር ንገራቸው። እሺ ችግር የለም። እንደኔ ያላወቀ ስኖር አይመስለኝም። በባለፈውም እዚህ ገብታ ስለነበረ ያው እሷ ሁሉንም ነገር ተናግራ ወጣለች። ሁሉም ሰው እየሰማ ማለት ነው። እሷ ኤምባሲ ቀርባም ነበረ ልፈርምልኝ አልፈልግም ብላለች ማለት ነው። አቋሟ እንዲህ ነው። እሷ ምንም የተቀየረ ነገር የለውም። እዚህ ቀርባና ግስታይዛም ጠይቀዋል ነበር ሁሉን ነገር ማለት ነው። ለምኗት ሁላ ነበር መጠየቅም አልፎ ማለት ነው እያለች ያለችው እሷ የእኛ ግዴታ ከሚሆን ይልቅንስ እናንተ ካላችሁኝ የሆነ ነገር በቃ ለሰው ብላ እንደምታደርገው ሁሉ ነው ስታደርግ የነበረው ማለት ነው። አይዞህ በርታ፣ ጎበዝ ነህ፣ በርታ። አንተ ቤተሰብ ጋር ማድረስ አትፈልግም ልጁን? እሷ ጋር በስማ ስላለበት ልጁ አሁን እሷ ከፈረመች በኋላ እኔ ይዤ ልገባ ነው ወደ ሀገር ማለት ነው። አሁን ደግሞ ኤምባሲ ተዘጋብኝ። በቃ ነገሮች እስኪስተካከሉ በሚታገዝ ነገር እናግዝሃለን። አንተ በርትተህ እንትን በል እሺ። አይዞህ እኔ አዚና አዋራታለሁ። እሺ ታዋራሃለች እሷ። እሺ በጣም ነው የማመሰግነው። ኤምባሲ ሄደህ ነበረ ቢላል? ተዘጋ ኤምባሲ እንዴ? ተባለፈው በኋላ ኤምባሲ እሷም ቀርባ ነበረ። ማክሰኞ ዕለት ሄደን ነበረ እና አሁን አናስተናግድም። ኦኬ ኢንሻአላህ ይከፈታል። ሲከፈት እንትን ትላለህ ትሄዱና ቃል በገባችሁ መሰረት ተፈርመናል። አንደኛ ነገር ደግሞ እሷም እኔም ፓስፖርት የለንም ማለት ነው። ፓስፖርትማ ያስፈልጋል አለ ፓስፖርትና መታወቂያ። ኦኬ አንተ መታወቂያ አለህ? አሁን ከሌለ ከኢትዮጵያ ታስመጣለህ። እኔ ለማሰራት እየሞከርኩ ነው ኢትዮጵያ። አሁን እንኳን የለኝም።
እኔ ጌታ ጧ ብሎ ተኝቷል። ማሻላ ማሻላ። ካላዝኛ ምናግዝ ካለ እናግዛለን። ውሰደው ላከው። ነገሮች አልቆ ልትገባ ስትል ናኛ ጋር አይደለ ሳሪ? ከዛ በፊት እናግዛለን። ምንም ችግር የለም። እናግዛለን። ትኬት እናግዛለን ስንል ሰምታ ብትመጣ እሷ አጠገብ ካለች አንድ ነገር አናግዝም። ለእኛ ጥሱ ልጅ ነበር ራሱ አልፈልግም ብላለች ከሆነ ለምንድን ነው አልፈልግም ያለችው? ማለት እሷ ሐኪም ቤት ስለነበረ የወለደችው ልጅየው በሽተኛ እንደሆነ ነግረዋታል። እኔ ግን የማውቀው እስከዛሬ ቅዋ ስላልነበረኝ ሐኪም ቤት ወስጄ ለማሳየት በሽታው ሐረካቱን ምናምን ሳይ ማሳየት አልቻልኩም። እሷ ግን ስለምታውቅ በፊት በቃ እኔ ስራ ላይ ሂዲ አንተ ትያዛለህ አንተ ትያዘው የለኝም ምናምን ብላ ስራ ሄደች። ስራ ሄዳ በዛው ጠፋች ስራ ቦታ ማለት ነው። ችግሩም የልጁን ችግር ታውቃለች እሷ እዛ በፊት። እኔ ግን ያወኩት አሁን ከ10 ቀን በፊት ሳቅ ነው ላክስቴ ያሳወቋም ማለት ነው። እኔ ብር ስላልነበረኝ ሐኪም ቤት አልወሰድኩትም። አሁን ላይ ሰወስደው ሙሉ ላቦራቶሪ ሳስደርገው ቅንጭላቱ ላይ ችግር እንዳለበት ነገሩኝ። ምንድነው ጥያቄ ምንድነው ጭንቅላቱ ላይ ችግር ያለበት? ዘያዳ ካረባ የሚባል ምንድነው እሱ? ሐረካ ዛይድ እንትን አሁን እንደዚህ በተኛበት ይወጣጠረዋል ምናምን በቃ ያው ቢያንስ ሞቶ ነው የሚነሳው። በሰዓቱ ላይ ልቡን የሚይዝለት ሰው ኦክሲጅን ያጥርበታል። ኦኬ ለምን አይታከምም ታዲያ? ሹመይሲ መታከም የሚችለው ሹመይሲ ስለተወለደ ሹመይሲ ነው። እዛ አንችልም አሉኝ ማለት ነው። ሌላ ቦታ እኮ እዛ ለምን አይታከምም? በስማ ስላለበት የተወለደ ማለት ነው። ቢላል ለሳሪ ላስረዳልህ። ምን እንደው ታውቂያለሽ ሳሪ እሷ ታስራ ነበረ ሳውዲ አረቢያ ህገወጥ ሆና ታስራ ነበረ። ታስራ ህገወጥ ደላሎች ከእስር ቤት አስመልጠዋት ነው። ገብቶሻል? ያኔ አሻራ አለባት እስር ቤት። ኦኬ ልጅቱ በመንግስት በነፃ እንድትታከም ከፈለገ እናቲቱ ድጋሜ እስር ቤት ገብታ በነፃ መታከም ይችላል። እሷ ግን እስር ቤት ድጋሜ መግባት አትፈልግም። ኢትዮጵያ ሚዛ መግባት አትፈልግም። ይሄ ልጅ ይዛ ገብቶሻል? ስለዚህ እሱ ባለቤቱ ጋር የልጁ እናት ጋር ኢትዮጵያ ኤምባሲ ይሄድና ልጁን አልፈልግም ኃላፊነቱን ላባው ሰጥቻለሁ ልጅ አይደለም ብላ ትፈርማለች። እሱ ዲሲምፓሲና ፓስፖርቱን ከጨረሰ በኋላ ኢትዮጵያ ይገባና ኢትዮጵያ ሕክምና እንዲያገኝ ነው። እኛ ባለፈው ተነጋግረን እሷን አቅርቦ አልተባለም። እሱ አይባልም አይሉት ይቀርባል። እሄዳለሁ አለች ሂጄ እፈርማለሁ አለች ኤምባሲ ኢትዮጵያ ኤምባሲ። ፖሊሶች አቅርብ ብለው ደግሞ እሱን አይዙት ኖ በእንትኑን ወረቀትን በኢትዮጵያ ኤምባሲ ይጨርሳሉ። እንዴት ከእስር ቤት አመለጠች እሷ? ከሆኑ ሰዎች ጋር ታደርግና ብር ከፍላችኋለሁ አውጡ ብላ ትወጣለች። ከወጣች በኋላ ካስወጧት በኋላ እነዛ ሰዎች ገንዘቡን ክፈይ ሲሏት ገንዘብ የላትም። ምን ያደርጓታል? ፊልም ይሰራል። ልክ እንደታገተች ይደረግና ሙቤ ቤት ሁሉ ገብተን በጣም ታሪክ አይተንበታል። በዚህ በልጅ የሆነ ባዶ ቤት ምናምን ቤት ላይ ወስደው ልጁን ጥለው እየቀረጹ እባካችሁ ድረሱልኝ ትላለች። ለእኔ ቪዲዮ ይላካል። እኔ ደግሞ ቪዲዮ ሲላክልኝ እንዴት ነው ይሄ ነገር የሚሆነው? ከየት አምጥተሃት ነው? የምን ብር ነው የምትጠይቀው ስለው ከእስር ቤት አስወጥተናት ነው አለ። ከእስር ቤት እንዴት ታስወጣታለህ? ወልዳ ነው እዛ የገባችው? ወልዳ ነው ወይስ ሳትወልድ በፊት? ሳትወልድ በፊት ትገባለች፣ እዛ ትወልዳለች። ሜሲ ሆስፒታል እዛ ትወልዳለች። ከዛ ሁሉ ያስጠፏታል። እንዴት እንዴት ከእስር ቤት ሳሪ ያገሩ ሳውዲ እኮ ነው መሰለሽ። ገንዘብ እየተከፈላቸው የሚያስጠፉ አሉ። ገንዘብ እየተከፈላቸው ያንን 5000 ብር ክፈሉ ሲሉን እኔ በበኩሌ አላምንበት አልኩኝ። ከሆስፒታል አይሽ አሁን እንደዚህ እንደተደመምሽበት አንቺ ከእስር ቤት ከዛ ሆስፒታል ከዛ ልጅ ተወልዶ ከዛም አስጠፍተዋት ይሄን ያክል ብር አምጡ ብለው ሲሉ እኔ ይሄን ነገር አላቅም። እኔ ከሄ መታገት ነገር ከባድ ነው ብዬ የት እንሄዳለን? እሙቤ ቤት 3 ቀን ተፈሽቶ ይሄ ልጅ ምን አለ? ሚስቴንም ልጄንም ስጡኝ እየሰራሁ ፈልጋለሁ፣ ግን እነዚህ ሰዎች ለህይወቴ ያሰጉኛል አለ። ይሄን ሲባል ልጁ ያኛው ልጅ እኛ በጣም ስንጠረክርበት ምን አለ? ካላስ እኔ ብሬን አሰጡኝ። አሁን ለጊዜው 2000 ብር ነው መሰለኝ ተሰጠው። ሌላውን ብር ሰርቶ ሊከፍል
ቪዲዮ ተከፍቶ ካሜራ እያየን ተቀባበሉ። እትከየሊ ተቀባበሉ። ሚስቱንና ልጁን ይሄ ልጅ ሂዶ ተቀበለ። ቤታቸው ሄዱ። ኑሯቸውን እየኖሩ እንዳለ እዛ ቤት ውስጥ የተፈጠረውን ነገር እኔም ማቀው ነገር የለም። ለምን በማንም ሀቅ መያዝ አልፈልግም። ስራ ገባሁኝ አለች እሷ። ለኔ ስራ ገብቼ ነው ጥየው አይደለም የሄድኩት፣ ብር እየሰጠሁት ነው። ልጁ በሽተኛ አይደለም። እኔ ከሄድኩ በኋላ ነው ወይ በሽተኛ የሚሆነው? ከህረባ ዚያዳ ዝም ብሎ አይመጣም። ምንም ያልተማርን ቢሆንም በዚህ ነገር ላይ ሂደንበታልኛ። ይሄ ልጅ ሆስፒታል በገንዘብ ሲያሳክም ምን ይሉታል? ሪፈር። ወደ የት ነው ሪፈር የሚጻፈው? ወደ ተወለደበት ሆስፒታል። የተወለደበት ሆስፒታል ምን አለ? መለፍ አለ። እንደገና ልጅቷ ደግሞ በስም አለች። አየሽ፣ ሀታ ወደ ኢትዮጵያ ለመውጣት ይሄ ልጅ ከእናቱ ጋር በስም አለው። ስለዚህ ምን አልነው እኛ ወደ ኢትዮጵያ ኤምባሲ ሂድና ኢትዮጵያ ኤምባሲ የሚላችሁን ስሙ ብለን ስንልካቸው ኤምባሲው ደግሞ ሁለቱም ሰነድ አልባ ስለሆኑ የቀበሌ መታወቂያም ስለሌላቸው ፓስፖርትም ስለሌላቸው አሁን አናስተናግድም ብለው መለሷቸው። እሷ ግን እኔ ፈርምለታለሁ እንደፈለገ ያድርግ ብላ እዚህ ገስት ላይ ተናግራ ነበር። ኤምባሲ ተያይዘው የሄዱት ልጁን እንደማትፈልገው። አሁን እሷ ወደ ስራ ቦታዋ ሄደች። ልጁን ታቅፎ ያለው ቢላል ነው ማለት ነው። አሁን ገብቶሻል? ስንት ጊዜዋ ነው ከተወቹ ልጇን ከአንተ ጋር አብራችሁ መሆን ካቆማችሁ ስንት ጊዜያችሁ? አሁን 5 ወር ሊሆናል ነው። 5 ወር ሙሉ አውርታም አታውቅም? ተደዋውላችሁም አታውቁም? አትጠይቅም። ሲጀመር እዚህ ገሷን ባለችበት እንደዚህ ነግሬያቸዋለሁ። እና ከይዛ እሷም አልጠየቅኩም ብላለች። አልጠየቀችም፣ ጭራሽ አትጠይቅም። አንተ አትጠይቅም። እሺ አሁን ሰነድ አልባ ከሆናችሁ እንዴት ነው ይዛ የምትወጣው ልጅህን? አንተ በምንም አይነት ሁኔታ እንዲሆነ ልጁ ማወቅ አትፈልግም። ኦኬ አይደለም። እንዴት አድርገህ ነው ይዘህ መውጣት የምትችለው? እኔ እኮ ግራ የገባኝ ነገር እሱ ነው። ቢያንስ እሷ ከፈረመች በኋላ እኔ ይዤ ልገባ እችላለሁ። ከዛ ውጭ ግን በጣም ከባድ። ኤምባሲ ስትሄዱ እንደተባለው ይህንን ነገር እሷ ማድረግ ካልቻለች ሰነድ አልባ ስለሆናችሁ አላችሁ። እንዴት አድርገህ ነው ይዘህ የምትወጣው? ለምሳሌ አሁን አንተ እንደተባለው እኛ ህልፍ እናርገሽ ኢትዮጵያ ሳክመው እንዴት ግን ደግሞ አሁን ምን እንደሆነ ታውቃለህ? እሷ ከታሰረችበት አንጻር ከደረሰባት ነገር አንጻር ምናምን ሊሆን ይችላል። ይህንን የመሰለ የሚያምር ልጅ በየትኛውም ሁኔታ ላይ ብትሆን እናቱ ነች። ነገ ልጄ ማለቱ አይቀርም ማለት። ይህንን ለአንተ ላስተባብለ አልሞክርም። ምክንያቱም አንተና እሱ አብራችሁ ኖራችኋል። ሚስት ናት፣ የልጅህ እናት ናት። አልፈልግም ያለችበት የሆነ የራሷ ነገር ሊኖራት ሊሆን ይችላል። ግን አንተ ይዘው ውጣ። እሺ ደስ ይላል። ምክንያቱም እዚህ ሆኖ ሕክምና ካላገኘ እንደዚህ ከሚሰቃይ ይህንን ግን ለማድረግ አንተ ምንድን ነው አሁን የሚጎልህ? የእሷ ፊርማ ከሆነ ታዲያ ለምንድን ነው ሰነድ አልባ ስለሆናችሁ ብሎ የመለሰ ኤምባሲው? አሁን በረብሻው ምክንያት ነው እንጂ እንትን ያላስገቡን በረብሻው ምክንያት ነው። አሁን እኔ ምን ማድረግ እንዳለብኝ የማውቀው እሷ ኤምባሲ ያቀረበች በኋላ ነው እንጂ አሁን ምንም ማድረግ እንዳለብኝ አላውቅም። መፍትሄውን እሷ ፈርማ መፍትሄ ከሌለው ኤምባሲ ምን እንደሚልኝ እንግዲህ አውቄ ነው እኔ ራሱ ማውቅ። እስኪ አስቢው። አሁን አንቺ ለአህላም ያለሽ የእናትነት ፍቅር በጣም ነው የሚለየው። ይቺ ልጅ ገባሽ የሆነ ነገር አንድ ሰው ያለ ምክንያት እንደዚህ ሊሆን አይችልም። የምሬን ነው የምልሽ፣ በቃ የምሬን። በጣም ከባድ ነው፣ ግድ ነው። ጤነኛ ናት፣ ግን ስራ እየሰራች ገንዘቧን እያጠራቀመች ለልጇ ወተት መግዣ ማሰጥ ሴትዮ በሽተኛ ልትሆን አትችልም። ጤነኛ ናት ልጅ። ውስጡ ደግሞ ሰላም የሌለው ሰው አለ። ልጁን እራሱ ብትይዘው አንድ ነገር ልታደርገው ሁሉ ትችላለች እኮ። አባቱ ጋር መሆን እኮ ጥሩ አድቫንቴጅ ነው። ምክንያቱም አንድ ሰው ሰላሙን የሚያውቀው ራሱ ነው። ከላይ ስትታይ ደነኛ ነሽ፣ ከታች ስትታይ ደግሞ ሌላ ነገር ሊሆኑ። ይህንን ደግሞ እኛ አሁን ወጣም ወረደም ለሌላ ለባዳ አይደለም የሚሰጠው፣ ለአባቱ ነው። ግን እናቲቱንም መረዳት አለብን። ህልፕ ካረግን ሁለቱንም ነው። እሷን በስነ ልቦና ልናግዛት ይገባል። ፑሽ ልናረጋት ይገባል። እንደ እናትነት ያለውን ስሜት ልንነግራት ይገባል። ሌላም ማፍቀራ ከሆነ ዋቴቨር ምንም አይነት ነገር ይሁን የህክምና ራሱ እንደተባለው የሚያመው ልጅ ነው ስትባል ምናልባት
እንትን ላትሉሉ ትችላለች። ያንን እኛ ህልፕ እናረጋታለን። ከዛ ውጭ ደግሞ ከሆነ ችግር የለም። እሱን እናግዟለን፣ እንረዳዋለን። ልጁን ሀገር ያስገባል። ከዛ ያሳክማል ልጁ